እንጃ ማለት እንዳለብኝ ራሱ አላውቅም። ይቅርታ ንግግሬ ላስቀይማችሁ ይችላል። ይቅርታ። አይ ብዙ ሰው ይረዳል ብዬ አስባለሁ። በዚህ አይነት ትኩስ ሀዘን ውስጥ ሆነሽ ነው እንዲያው ስሜትሽንም እንድታጋሪ የተለያዩ ጥያቄዎች የሚነሱ ስለነበር እንደ ቤተሰብም እንደ ወዳጅም በሚል ነው ቆይታ እንዲኖረን እንጂ ከዚህ ስሜት መውጣት እንደማይቻል በዚህ አጭር ጊዜ ውስጥ እረዳለሁ። ሰዎችም ይረዳሉ ብዬ ተስፋ አደርጋለሁ። ከዛ ጋር ተያይዞ የሚነሱ ጥያቄዎችም ስለነበሩ አንዳንድ ጥያቄዎችም የእሷ ስሜት ምንድን ነው በዋነኛነት ያለችበት ሁኔታ በሚል ተነጋግረን ነው እንጂ ያለሽበትን እኔም ሁሉም ሰው ይረዳል ብዬ ተስፋ አደርጋለሁ። አመሰግናለሁ። እንዲያው ፈተናውስ ምን ያህል ነበር? ምክንያቱም ነፂ በተደጋጋሚ ተናግሮታል። እሱ ሙያውንም ስራውንም ቤተሰቡንም እኩል ይወዳል። ነገር ግን ደግሞ ሙያውን በዚህ ሙያ ላይ ሆኖ ነው መኖር የሚፈልገው እና ወደ ኢትዮጵያ የገባበትን አጋጣሚ እናውቃለን። አንቺ ደግሞ እናትነት፣ ሚስትነት፣ የርቀት ትዳር ፈተናና ችግሩ በስደት ምን ያህል ነበር ፈተናው? አላማ ነበረን ሁለታችንም ልጆቹ እስኪያድጉ ድረስ ትምህርታቸውን እዚህ ሀገር ሆነው እንዲከታተሉ፣ ትምህርታቸውን በጥሩ ሁኔታ ከተከታተሉ ማንኛውም ዓለም ላይ ሆነው ይሰራሉ የሚል እምነት ነበረን ሁለታችንም። ለዛ ነው እኔ ልጆቹን ይዤ ቁጭ ብዬ እዚህ ብሆንም ግን በየደቂቃው ትንንሽ ነገሮችን እንኳን ከሱ ጋር ነበር የምማከሩ በእነሱ ጉዳይ። ራሳቸውን አመማቸው፣ ልውሰዳቸው ሐኪም ቤት አልውሰዳቸው፣ ይሄ ጥያቄ ራሱ ከሱ ጋር ነበር የምማከረው። ብቻዬን እዚህ በአካል ሆኜ ባሳደጋቸውም አንድ ላይ ነበርን። ሳንወያይ ምንም ነገር አድርገን አናውቅም። ይሄን ያጣሁት ባለቤቴን ያጣሁት የልጆቼን አባት። ባለቤቴ ነፂ እንደዚህ ነበር እንደዚህ ነው ብሎ ማውራት በጣም ይከብዳል። ተናግሮታል እንዴት እንደምንተዋወቅ እንዴት ቃላት አይገልጸውም። ቃላት የለኝም እሱን የምገልጽበት። ይቅርታ። አይዞን። ምስጋና ብቻ ነው ያለኝ። ሀዘናችሁ ሆኖ እንደኔ ላዘናችሁ ከጎኔ ለቆማችሁ ለሁላችሁም ክብር ምስጋና አቀርባለሁ። ሌላ ነገር ምንም የምለው ነገር የለም። እግዚአብሔር ውለታችሁን ይክፈላችሁ። ለሁሉ ከሌ አልልም። ሁላችሁም አጠገቤ ለነበራችሁ ሰዎች ሁሉ እግዚአብሔር ምስጋናውን ይስጥልኝ። አመሰግናለሁ። አሜን። አይዞን ንጹህ ተጽናኝም ተበረታችም ማለቱ ቀላል ቢሆንም ስሜቱን ለመቻል ይከብዳል። እውነት ነው፣ ልክ ነሽ። ግን በወቅቱ ሁላችንም የሰማንበት መንገድ እጅግ አሳዛኝ ነበር። ምልሽ አሁን ማህበራዊ ትስስር ገጹን በስቷል። ሰውም ከቤተሰብ ቀድሞ ሀዘንን የሚያውጅበት የተለያዩ መንገዶች አሉና እንደው ሀዘኑን የሰማችሁበት ሁኔታ እንዴት ነበር? የነበረው አስቸጋሪ ሁኔታ አገር ቤት ደርሰሽ ለቀብር እስክትወጪ ድረስ ረጅም ጉዞ ነው ያደረግሽው። ብዙ ፈተና ይኖረዋል። አዎ ገና አልተቀበልኩትም። ይመጣል አገኘዋለሁ እያልኩ ነው የምጠብቀው። በስነ ስርዓት አልተሰናበትኩትም። ብቻዬን አላገኘሁትም። አሁን ነፂ የህዝብ ነው፣ ግን ለእኔም የኔ ነበር። አጣሁት። ብቻዬን አላለቀስኩም። ሁሉም ከጎኔ ነበር። እንጃ ማለት እንዳለብኝ ራሱ አላውቅም። ይቅርታ ንግግሬ ላስቀይማችሁ ይችላል። ይቅርታ። አይ ብዙ ሰው
ይረዳል ብዬ አስባለሁ። በዚህ አይነት ትኩስ ሀዘን ውስጥ ሆነሽ ነው እንዲያው ስሜትሽንም እንድታጋሪ የተለያዩ ጥያቄዎች የሚነሱ ስለነበር እንደ ቤተሰብም እንደ ወዳጅም በሚል ነው ቆይታ እንዲኖረን እንጂ ከዚህ ስሜት መውጣት እንደማይቻል በዚህ አጭር ጊዜ ውስጥ እረዳለሁ። ሰዎችም ይረዳሉ ብዬ ተስፋ አደርጋለሁ። ከዛ ጋር ተያይዞ የሚነሱ ጥያቄዎችም ስለነበሩ አንዳንድ ጥያቄዎችም የእሷ ስሜት ምንድን ነው በዋነኛነት ያለችበት ሁኔታ በሚል ተነጋግረን ነው እንጂ ያለሽበትን እኔም ሁሉም ሰው ይረዳል ብዬ ተስፋ አደርጋለሁ። አመሰግናለሁ። እንዲያው ፈተናውስ ምን ያህል ነበር? ምክንያቱም ነፂ በተደጋጋሚ ተናግሮታል። እሱ ሙያውንም ስራውንም ቤተሰቡንም እኩል ይወዳል። ነገር ግን ደግሞ ሙያውን በዚህ ሙያ ላይ ሆኖ ነው መኖር የሚፈልገው እና ወደ ኢትዮጵያ የገባበትን አጋጣሚ እናውቃለን። አንቺ ደግሞ እናትነት፣ ሚስትነት፣ የርቀት ትዳር ፈተናና ችግሩ በስደት ምን ያህል ነበር ፈተናው? አላማ ነበረን ሁለታችንም ልጆቹ እስኪያድጉ ድረስ ትምህርታቸውን እዚህ ሀገር ሆነው እንዲከታተሉ፣ ትምህርታቸውን በጥሩ ሁኔታ ከተከታተሉ ማንኛውም ዓለም ላይ ሆነው ይሰራሉ የሚል እምነት ነበረን ሁለታችንም። ለዛ ነው እኔ ልጆቹን እዚህ ቁጭ ብዬ እዚህ ብሆንም ግን በየደቂቃው ትንንሽ ነገሮችን እንኳን ከሱ ጋር ነበር የምማከረው በእነሱ ጉዳይ። ራሳቸውን አመማቸው፣ ልውሰዳቸው ሐኪም ቤት አልውሰዳቸው፣ ይሄ ጥያቄ ራሱ ከሱ ጋር ነበር የምማከረው። ብቻዬን እዚህ በአካል ሆኜ ባሳደጋቸውም አንድ ላይ ነበርን። ሳንወያይ ምንም ነገር አድርገን አናውቅም። ይሄን ያጣሁት ባለቤቴን ያጣሁት የልጆቼን አባት